ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 20 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። እናዳነች አበቤ በጥቃቅንና አነስተኛ ያደራጇቸው ነዋሪዎች የመንደር ሰላይ አድርገው ማሰማራታቸው ተገልጿል። እነዚህ አካላት ጎረቤቶቻቸው ስለፋኑ ያላቸውን አቋም ስለ ኮሪደር ልማትና ስለ ኑሮ ውድነት የሚወራውን ይሰለላሉ ተብሏል። የአረጋ ከበደ የብልጽግና አስተዳደር በሁለት ጎራ ተከፍሎ እየተነታረከ መሆኑ ተሰምቷል። አበባው ታደሰ እንደ ትግራይ ለናቹ ነው የምንወጣው ሲሉ እና አረጋን አስጠንቅቀዋል። ዝርዝር መረጃ አለን። በአሜሪካ ውጭ ጉዳይ ሚኒስትር ማስጠንቀቂያ የተሰጣቸው አብይ ዝምታን መርጠዋል። አሜሪካ አብይን አቁም ብላለች። ተሰሙታላችሁ። ወጣት ቱርካውያን ተማሪዎች የኤርዶዋን አገዛዝ በቃም ብለው ለተቃውሞ ወደ ጎዳና መውጣታቸውን ቀጥለዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። እናዳነች አበቤ በጥቃቅንና አነስተኛ ያደራጇቸው ነዋሪዎች የመንደር ሰላይ አድርገው ማሰማራታቸው ተገለጸ። በአዲስ አበባ ተደራጅተው መሬት ተሰጥቷቸው ሼድና ኮንቴነር እንዲሰሩ ፍቃድ የተሰጣቸው ነዋሪዎች በመኖሪያ ቤት ያሉ ጎረቤቶቻቸውን አብረዋቸው የሚሰሩትን ሰዎች እንዲሁም በንግድ ቤታቸው ያለውን ሁኔታ እየሰለሉ ለአገዛዙ ሪፖርት እንዲያደርጉ መታዘዛቸው ተሰምተዋል። አገዛዙ ተደራጅተው በአዲስ አበባ መሬት ተሰጥቷቸው በኮንቴነር ሱቅ እንዲከፍቱ የፈቀደላቸውን ነዋሪዎች ሰላይ አድርጎ ከማሰማራቱ በተጨማሪ ስብሰባና ሰልፍ ሲኖር በማንኛውም ሰዓት እንዲገኙ ትዕዛዝ ተሰጥቷቸዋል። ትዕዛዙን በማይፈጽም ነዋሪ የመስሪያ ቦታው ይነጠቃል ተብሏል። እነዚህ የተደራጁ ነዋሪዎች በመኖሪያ ቤታቸው አካባቢ ያሉ ጎረቤቶቻቸው ምን እንደሚሰሩ፣ ስለ አገዛዙ ምን እንደሚያወሩ፣ ስለ ኮሪደር ልማቱና ስለ ፋኖ ትግል ምን እንደሚሰማቸው እየሰለሉ ሪፖርት እንዲያደርጉ መታዘዛቸው ታውቋል። ለዚህ ውጥረት በሚኖርበት ሰዓት የተደራጁ ሰዎች ስራቸውን ዘግተው ቤት ሂደው ቡና እንዲያፈሉ ወይም ታመናል ብለው ተኝተው ከጎረቤቶቻቸው መረጃ እንዲሰበስቡ ያደርጋሉ። ሰሞኑን ዘመቻ አንድነትን ተከትሎ የጥቃቅንና አነስተኛ ተደራጅ ሰላዮች ስራ በዝቶባቸው ከርመዋል ሲሉ ውስጥ አዋቂ ምንጮች ተናግረዋል። ተገደውም ይሁን በፈቃደኝነት ጎረቤቶቻቸውን ለአገዛዙ አሳልፈው የሚሰጡ ነዋሪዎች መኖራቸውን ተረድቶ ጥንቃቄ እንዲያደርግ ማሳሰቢያ ተሰጥቷል። የአረጋ ከበደ የብልጽግና አስተዳደር በሁለት ጎራ ተከፍሎ እየተነታረከ መሆኑ ተሰማ። ከአማራ ክልል ከሁሉም ዞንና ወረዳዎች የተሰባሰቡ የብልጽግና አመራሮች በባህር ዳር ከተማ ሲመክሩ መቆየታቸው ይታወቃል። ስብሰባውን የመሩት አቶ አረጋ ከበደ፣ ጀነራል አበባው ታደሰና ጀነራል መሐመድ ተሰማ ሲሆኑ አበባው ታደሰ መከላከያ ሰራዊቱን ያስጨረሰው የወረዳና የዞን አመራር ለፋኖ መረጃ እያቀበለ ነው። በጋራ እቅድ አውጥተን ስንንቀሳቀስ ሰራዊታችን መንገድ ላይ የሚመታው እናንተ በምትሰጡት አቅጣጫ ነው። ከዚህ በኋላ ግን አመራሩን አንታገስም። ይህንን በሚያደርጉ አመራሮች ላይ ቀጥታ ወታደራዊ እርምጃን ወስዳለን ሲሉ ማስፈራሪያ አዘል ማሳሰቢያ ሰጥተዋል። መሐመድ ተሰማ በበኩላቸው የስንፈታችን ምክንያት እናንተ ናችሁ፣ የመጨረሻ እድል ነው የሰጠናችሁ ሲሉ አክለዋል። የወረዳ አመራሮች ወደ የመጡበት ሲመለሱ የዞንና የክልል አመራሮች በጋራ ባደረጉት ስብሰባ እነዚሁ ሁለት የጦር ጀነራሎችና የክልሉ ርዕሰ መስተዳደር አቶ አረጋ ከበደ መርተውታል። ይህ ስብሰባ ደግሞ ቀደም ካለው ጉባኤ የሚለየው ጀነራል አበባው ታደሰ ሰራዊታችን ለእናንተ ስልጣን እስከ መቼ ነው የሚሞተው? አመራሮቹ በጎጥና በሰፈር ተከፋፍላችሁ ስትነታረኩ ሰራዊታችን በየቦታው እያለቀ ነው። በዚህ ከቀጠላችሁ ግን እንደ ትግራይ ጥለናችሁ ነው የምንወጣው። ፋኖች መተው ቦታውን ይቆጣጠሩታል። በዚያን ወቅት የት እንደምትገቡ እናያለን። አሁንም አንድ ድል ሰጥተናችኋል። ሁልጊዜ እናንተን ማጀብና መጠበቅ ሰልችቶናል። ዛሬውኑ እጀባውን ብናነሳና ሜዳ ላይ ብንበትናችሁ ፋኖ አንድ ቀን አያሳድራችሁም። ጨው ለራስህ ስትል ጣፍጥ ሲሉ በምሬት ተናግረዋል። አቶ አረጋ ከበደ በበኩላቸው የፖለቲካ እስረኞችን ፈተን የተናጠል የተኩስ አቁምና ውጭ ቀጥለን የሀገራዊ ምክክር ኮሚሽኑን እንጠቀምበት ሲሉ መፍትሄ ቢሆን ያሉትን ጠቁመዋል። በአማራ ክልል የብልጽግና ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ በበኩላቸው መፍትሄው ነፍጥ ካነገበው አካል ጋር በግልጽ መደራደር ነው ማለታቸውንም ሰምቻለሁ ሲል ኢትዮ 251 ሚዲያ ዘግበዋል። ይህንኑ ስብሰባና ግምገማ ተከትሎ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው፣ የክልሉ ፖሊስ ኮሚሽን ኮሚሽነር ደስዬ ደጀን፣ የክልሉ ሚሊሻ ቢሮ ኃላፊን ጨምሮ ከወንበራቸው ተገፍተው የተገፉበት ምክንያት ደግሞ በእናቱ አረጋ ከበደ ቡድን በኩል የቀረበው ግምገማ ሲሆን ሶስቱ የቢሮ ኃላፊዎች የሚመሩት የጸጥታና የሚሊሻ ኃይል ህዝቡን በግልጽ እየዘረፈ ነው፣ ሰው አግቶ ገንዘብ ይቀበላል፣ ሴቶችን ይደፍራል፣ የሃይማኖት ተቋማትን ሳይቀር እያረከሰ ነው። ይህ ደግሞ መከላከያን ተገን በማድረግ በመሆኑ ህዝቡ ጣቱን እየቀሰረ ያለ ወደ ሰራዊቱ ነው። ይህንን የቢሮ ኃላፊዎች ማስቆም አልቻሉም። ይባስ ብለው ራሳቸው ኃላፊዎቹ በሚሊሻና በጸጥታ ኃይሉ ስም ገንዘብ እየመዘበሩ ነው። ክልሉ ባለመረጋጋቱ ምክንያት የኦዲት ቁጥጥር ስለላ ይህንኑ እንደ መልካም
መልካም አጋጣሚ ተጠቅመው በሌብነት ስራ ተሰማርተዋል ሲሉ ገምግመዋቸዋል። በእነ አቶ አረጋ ከበደ ላይ የቀረበው ግምገማ ደግሞ አቶ አረጋና ቡድናቸው ይህንን ጦርነት የማስቆም አቅምና ችሎታ የላቸውም፣ ለጸጥታ የተመደበውን ገንዘብ ለብቻቸው ከቡድኖቻቸው ጋር እየመዘበሩት ነው የሚል ነው። አቶ አረጋ ከበደ የሚመሩት ካቢኔያቸው በሁለት ጎራ ተቧድነው ውስጥ ለውስጥ ሲብላላ የቆዩ ሲሆን አንድ ቡድን የመንግስትን ጥግ ሌላው ደግሞ የጸጥታውን ተገን ይዞ ሲነታረክ መቆየቱም ታውቋል። በዚህ ምክንያት የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ተነስተው ዶክተር እሸቱ የሱፍ ተሹመዋል። የክልሉ የፖሊስ ኮሚሽን ኮሚሽነር ደስዬ ደጀን ተነስተው የጀነራል አበባው ታደሰ የቅርብ ጓደኛ የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር የነበሩትን አቶ ዘላለም መንግስቴን ተተክተዋል። ዘላለም መንግስቴ በፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር ጀነራል ሆነው የወንጀል ምርመራውን ዘርፍ ሲመሩ መቆየታቸው ይታወቃል። በዚህ የሥራ ዘመናቸው ከ7000 አማራዎች በላይ ከፋኖ ጋር በተገናኘ በአዲስ አበባ፣ በሰመራ፣ በአዋሽ አርባ፣ በባቲ ቡርቃ፣ በኮምቦልቻ፣ በጎንደርና በዳንግላ ወዘተ ምርመራ በሚል ኢሰብአዊ ድርጊት ሲፈጸምባቸው ቆይተዋል። በአሜሪካ ውጭ ጉዳይ ሚኒስትር ማስጠንቀቂያ የተሰጣቸው አብይ ዝምታን መረጡ። አብይ አህመድ ለወራት ደጅ ሲጠኑበት የነበረውን የዶናልድ ትራምፕ አስተዳደር ዋነኛ ሰው የውጭ ጉዳይ ሚኒስትር ማነጋገራቸውን በእርሳቸውም ሆነ በፕሮፓጋንዳ ልሳኖቻቸው በኩል አለማስተላለፋቸው እያነጋገረ ነው። ዶናልድ ትራምፕ ካማላ ሃሪስን በምርጫ እንዳሸነፉ አብይ እንኳን ደስ አለዎት መልእክትና በእርሶ ዘመን አብረን እንሰራለን የሚል ተስፋ ልከው ነበር። እንዲሁም በበዓለ ሲመታቸው ላይ ለመታደም ምልጃ ቢልኩም ጆሮ የሚሰጣቸው ባለማግኘታቸው ሳይታደሙ ቀርተዋል። ሆኖም ከትናንት በስቲያ አብይና በዶናልድ ትራምፕ የተሾሙት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ ንግግር ማድረጋቸው በአሜሪካ ስቴት ዲፓርትመንት በኩል እንጂ በብልጽግና ልሳናት አይደለም። ትራምፕ በይፋ ወደ ስልጣን ከመጡ በኋላ አስተዳደራቸው አብይን ፊት ነስቷቸው ቆይተዋል። ሆኖም ማርኮ ሮቢዮ ወደ አብይ ከመደወላቸው በፊት በአሜሪካ ከሚገኙ የኢትዮጵያ ፖለቲከኞች ጋር መነጋገራቸው ተሰምተዋል። ባሳለፍነው ረቡዕ ከሰዓት የአሜሪካ የውጭ ጉዳይ ሚኒስትር ኃላፊዎች በአገሪቱ የሚገኙ ኢትዮጵያውያን ፖለቲከኞችን አነጋግረዋል። ጉምቱ ፖለቲከኛ ኢንጂነር ይልቃል ጌትነት እርሳቸውን ጨምሮ ስመጥር 3 የኢትዮጵያ ፖለቲከኞች ከስቴት ዲፓርትመንት በተደረገላቸው ጥሪ ከሚኒስትሩ የምስራቅ አፍሪካ ኃላፊ፣ የኢትዮጵያ ዴስክ ኃላፊ እንዲሁም የኤርትራና የሱዳን ዴስክ ኃላፊ ጋር ተገናኝተዋል። ኢንጂነር ይልቃል አሁን ኢትዮጵያ ያለችበትን ሁኔታ በሰነድ አቅርበናል ያሉ ሲሆን በአብይ አህመድ የምትመራው ኢትዮጵያ በእርስ በርስ ጦርነት የምትታመስ መሆኗን፣ አገሪቱን የሚመራው መንግስትም ጎረቤቶቹን የሚተነኩስና በስጋት የሚታይ መሆኑን በውይይቱ ወቅት መነሳቱንም ኢንጂነር ይልቃል ለኢትዮ ፎረም ተናግረዋል። አሜሪካ የኢትዮጵያ ጉዳይ እንደሚያሳስባትና ከጎረቤቶቿ ጋር መልካም ግንኙነት እንድታዳብር ፍላጎታቸው መሆኑን የአሜሪካ ባለስልጣናት ነግረውናል ብለዋል። አዲሱ የትራምፕ አስተዳደር ኢትዮጵያንም ሆነ አብይ በተመለከተ ያለው አተያይ ኃላፊዎቹ አስረድተውናል ያሉት ኢንጂነር ይልቃል ጉዳዩን ግን ከማብራራት ተቆጥበዋል። ሆኖም አሜሪካ በአብይ ላይ ያላትን አቋም ለእነዚህ 3 ፖለቲከኞች ይፋ አድርጋለች። ይህን ውይይት ከኛ ጋር ማድረግ ያስፈለጋቸው የውጭ ጉዳይ ሚኒስትሩ ከአብይ ጋር ለመነጋገር መሆኑን ያወቅነው አብይና ማርኮ ሮቢዮ ተነጋገሩ የሚለው ዜና ሲሰራጭ ነው ብለዋል። ሆኖም አብይም ሆኑ ሚዲያዎቻቸው ከማርኮ ሮቢዮ ጋር ስለተደረገ ውይይት ምንም ያሉት ነገር የለም። ለእርሳቸው የሚመች ነገር ከሚያወሯቸው የሌላ ሀገር መሪና ፖለቲከኞች ጋር ሲነጋገሩ ከወንድሜ ጋር ተነጋገርን፣ ጥሩ ውይይት ነበር በሚል በፌስቡክ እና ትዊተር የሚጽፉት አብይ ስለ አሜሪካ ውጭ ጉዳይ ሚኒስትሩ ውይይት ግን ትንፍሽ ያሉት ነገር የለም። ኢንጂነር ይልቃል ማርኮ ሮቢዮ የአብይን ጦረኛ ባህሪ አንስተውና በተለይም በሱዳን በኩል ካለው ጦርነትና ከኤርትራ ጋር ባለው ፍጥጫ ዙሪያ ሐሳቦችን አንስተው ከድርጊታቸው እንዲታቀቡ ተናግረዋቸው ሊሆን ይችላል የሚል ግምታቸውን ከረቡዕ ዕለት ውይይት በመነሳት ሰጥተዋል። አሜሪካ በሱዳኑ ውጊያ የአልቡርሃን ደጋፊ ስትሆን አብይ ደግሞ የአረብ ኤምሬትሱን ቢን ወክለው ሐምዳን ዳጋሎን እየደገፉ ነው። እንዲሁም ወደ ኤርትራ ውጊያ እከፍታለሁ የሚለው የአብይ አቋምም አሜሪካን እንዳሰጋት አስተያየት ሰጪዎች ይናገራሉ። ኢትዮጵያ እነዚህን የአሜሪካ ፍላጎቶች የሚጻረሩ ድርጊቶች ውስጥ እንድትሳተፍ የማይፈልጉት ማርኮ ሮቢዮ ለአብይ የሰጧቸው ተግሳጽ አሊያም ትዕዛዝ በመኖሩ ምክንያት ሚዲያዎቻቸውም ሆኑ ራሳቸው አብይ ዝምታን መምረጣቸውን የውጭ ጉዳይ ባልደረባ የሆኑ አስተያየት ሰጪ መናገራቸውን ዘገባው ጠቅሷል። በአፍሪካ ቀንድ መረጋጋትን ለማምጣት በጋራ ቅድሚያ በሚሰጣቸው ጉዳዮች ዙሪያ ከአብይ ጋር ተነጋግረናል የሚል ዜና ደግሞ በአሜሪካ በኩል ተነግሯል። ወጣት ቱርካውያን ተማሪዎች የኤርዶዋን አገዛዝ በቃም ብለው ለተቃውሞ ወደ ጎዳና መውጣታቸውን ቀጥለዋል። የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን ቀንደኛ ተቃዋሚ የኢስታንቡል ከንቲባ የሆኑት ኢማሞግሉ መታሰራቸውን ተከትሎ በተነሳ ተቃውሞ ቢያንስ 2000 ያክል ሰዎች ታስረዋል። አብዛኛዎቹ ታሳሪዎች ወጣት የዩኒቨርሲቲ ተማሪዎች ናቸው። ተማሪዎቹ ድምጻቸውን ለማሰማት አደባባይ ወጥተዋል። ምንም እንኳን በአገሪቱ ትልቋ ከተማ በሆነችው ኢስታንቡል ውስጥ ተቃውሞ ማድረግ ቢከለከልም ተማሪዎች ግን ይህ እግድ ሳያስቆማቸው በየቀኑ ድምጻቸውን
በማሰማት ላይ ይገኛሉ። የሚገናኙት የከተማዋ ንዑስ አደባባይ በሆነው ሳራቼን ፓርክ ነው። አመሻሹን ተገናኝተው የሚያሰሙት ተቃውሞ በፖሊስ አስለቃሽ ጭስ፣ የፕላስቲክ ጥይትና ግፊት ያለው ውሃ የታጀበ ነው። የኢማሞግሉ ሪፐብሊካን ፒፕልስ ፓርቲ አሊያም ሲኤችፒ ከሰሞኑ ስትራቴጂውን የቀየረ ይመስላል። በአደባባይ መሰባሰቡ እንደማያዋጣ ለደጋፊዎቹ አሳውቀዋል። በምትኩ የፓርቲው ደጋፊዎች ከቤታቸው ሆነው በማጨብጨብ የመኪና ጥሩምባ በማሰማትና በመስኮታቸው በኩል ባንዲራ በማውለብለብ ተቃውሟቸውን እንዲገልጹ ጠይቀዋል። ፓርቲው ቅዳሜ ታላቅ ያለውን የተቃውሞ ሰልፍ ለማካሄድ አቅዷል። ምንም እንኳን በኢስታንቡል የተቃውሞ ሰልፍ ቢከለከልም ቅስቀሳ ማድረግ ግን ይቻላል። ተማሪዎቹ ግን ምንም የሚያግዳቸው አይመስልም። መሃል ኢስታንቡል ማካ ፓርክ የተሰባሰቡ ተማሪዎች ማንነታቸው እንዳይለይ የፊት ጭንብል አጥልቀው ፎቶ መነሳት አይፈልጉም። ለሚያናግራቸው ሰውም ትክክለኛ ማንነታቸውን አይገልጹም። ህልማችን ተቃውሞ ስናሰማ ፊታችንን የማንሸፍንበት ሀገር እንድትኖረን ነው ሲል አንድ ተማሪ ለቢቢሲ ይናገራል። ፕሬዝዳንት ኤርዶዋን ጭንብል ያጠለቁ ሰልፈኞችን አሸባሪዎች ናቸው ሲሉ ገልጸዋቸዋል። ምንም እንኳን በማካ ፓርክ ተቃውሞ የወጡ ተማሪዎች ከየትኛው ፓርቲ ጋር ግንኙነት እንደሌላቸው ቢገልጹም መብት ህግና ፍትህ የተሰኘውን የተቃዋሚ ፓርቲ መፈክር ሲያሰሙ ታይተዋል። አብዛኛዎቹ ተማሪዎች የፍትህ ስርዓቱ ገለልተኛ አይደለም ባይ ናቸው። ፍርድ ቤት ከመንግስት ቁጥጥር ውጪ እንዲሆን እንፈልጋለን የሚሉ ተማሪዎች አሉ። የቱርክ መንግስት ፍርድ ቤቶች ገለልተኛ በሆነ መንገድ ነው የሚያገለግሉት የሚል ምላሽ አለው። ከፍርድ ቤት ገለልተኛነት በተጨማሪ ምጣኔ ሀብታዊ አለመረጋጋት፣ ሴቶች ላይ የሚደርሱ ጥቃቶች መጨመርና የወደፊት እጣቸው ምን ሊሆን እንደሚችል አለማወቃቸው ተማሪዎቹ አደባባይ እንዲወጡ እንዳደረጋቸው ይናገራሉ። ኢማሞግሉ ከዩኒቨርሲቲ ያገኙት ዲፕሎማ እንዲሰረዝ መደረጉ ተሰምቷል። ይህ ማለት ለፕሬዝዳንታዊ ምርጫ እጩ ሆኖ መቅረብ አይችሉም ማለት ነው። የእሱን ዲፕሎማ ነጠቁ ማለት የኛንም ላለመንጠቃቸው ምንም ማረጋገጫ የለውም ማለት ነው ሲል አንድ ተማሪ ይጠይቃል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።